ሰላም ጤና ይስጥልን ውድ የገበያ ሚዲያ ተመልካቾቻችን እንዴት ናችሁ? እንደሚታወቀው ለእናንተ ይጠቅማል ብለን የምናስባቸው የቤት አማራጮች ለእናንተ ለውድ ተመልካቾቻችን እንደምናደርሳችሁ ይታወቃል። በዛሬው ፕሮግራማችን ደግሞ በመሃል ቦሌ ቡልቡላ ባለ 2 እና ባለ 3 መኝታ ቤቶችን በአንድ አመት ውስጥ በፉሊ ፊኒሽድ የቤት አማራጮች ሜትሮ ሪል ስቴት እያስረከበ መሆኑን ሰምተን የካሬ መጠን ዋጋ በአጠቃላይ ሌሎች ዘርዘር ያሉ መረጃዎችን ለእናንተ ለውድ ተመልካቾቻችን ልናደርሳችሁ እዚህ ተገኝተናል። ዛሬ በሚኖረን ቆይታ ዘርዘር ያሉ መረጃዎችን እናካፍላችኋለን። ፕሮግራሙን የመራው እኔ ትንግርት ሙልጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ቆይታ እናደርጋለን። መልካም ጊዜ ይሁንላችሁ። ሰላም ጤና ይስጥልን እንደምን አለ አለን። እንግዲህ ከዚህ በፊት ሜትሮ ሪል ስቴት መምጣታችን ይታወሳል። ምናልባት ግን ያንን ፕሮግራም ያላዩ ተመልካቾች ሊኖሩ ስለሚችሉ እስኪ ራስህን እንዲሁም ደግሞ የስራ ድርሻን ከማስተዋወቅ እንጀምር። እሺ፣ ዮርዳኖስ እባላለሁ። የሜትሮ ሪል ስቴት የሽያጭ አማካሪ ነኝ። እንግዲህ ሜትሮ ሪል ስቴት በቦሌ ቡልቡላ 60,000 ካሬ ላይ ያረፈ ጌትድ ኮምፓውንድ ባለ 2 መኝታ ባለ 3 መኝታ ታውን ሃውሶች እና እንዲሁም ደግሞ ጂ+1 ቪላ ቤቶችን ለሽያጭ ይዘን መተናል ማለት ነው። ስለዚህ ዛሬ በአዲስ ነገር ነው የተገናኘነው ማለት ነው። ከምን በአዲስ ነገር ነው? ያው በባለፈው ከ3 ሳምንት በፊት ትዝ ይለኛል ስናወራ የተወሰኑ ስቶኮች ነበሩ፣ ወዲያውኑ ነው የተሸጡት። ዛሬ ደግሞ የሳይታችን የመጨረሻ 3 ብሎኮች ብዙ ደንበኞች በጠየቁን ጥያቄ መሰረት እነሱ ለሽያጭ ይዘን መተናል። በጣም ትንሽ ስቶኮች ናቸው ያሉት፣ ቶሎ ነው የሚሸጡት። ፕላስ ደግሞ እንደነገርኩሽ በወለል አንድ ቤት ስለሆነ ከዚህ በተጨማሪ ጂ+3 ስለሆኑ በፍሎር አንድ ቤት ነው ያለውና የተወሰነ ደንበኛ ሲገዛ ወዲያውኑ ነው የሚያልቁ። እነሱን የሳይታችን የመጨረሻ 3 ብሎኮች ነው ለሽያጭ ይዘን የመጣነው። በጣም ጥሩ። እስኪ ዞር እያለን ደግሞ አንዳንድ ሀሳቦችን እናንሳ። ምናልባት እንግዲህ መሃል ቡልቡላ ላይ ነው እንደምመለከተው ከሆነ ደግሞ ባለ 2 እና ባለ 3 የቤት አማራጮችን ነው ለደንበኞች ይዛቸው የመጣችሁት እና እስኪ የካሬ መጠኑን ደንበኞች እናንተ ጋር ቢመጡ ከስንት ካሬ ጀምሮ ማግኘት ይችላሉ? ባለ 2 እና ባለ 3 መኝታ ቤቶች ናቸው። የካሬ መጠኑ ባለ 2 መኝታ ከ107 ካሬ ጀምሮ ሁለት አማራጮች ነው ያሉት፣ 107 እና 110 ካሬ ማለት ነው። ባለ 3 መኝታ ደግሞ በተመሳሳይ ሁለት አማራጮች ነው ያሉት፣ 130 እና 133 ካሬ ማለት ነው። ሁለቱም ባለ 2 መኝታም ባለ 3 መኝታም በፍሎር አንድ ቤት ነው ያለው። ባለ 2 መኝታው ግራውንድ ፍሎር ላይ ነው የሚገኘው። ባለ 3 መኝታዎች ደግሞ አንደኛ ፍሎር፣ ሁለተኛ ፍሎር እና ሶስተኛ ፍሎር ላይ ነው የሚገኙት ማለት ነው። በጣም ጥሩ። እነዚህ የቤት አማራጮች ምን ፋሲሊቲዎች ተሟልተውላቸዋል? ያው እንደምታየው አጠቃላይ ሳይታችን ኦልሞስት ፕሮግረሱ ከ75% በላይ ፕሮግረስ አድርጓል። እንዲህ እንደምታያቸው ግሪነሪዎች አሉ፣ የልጆች መጫወቻ ቦታዎች ይኖራል። የኮምፓውንድ ውስጥ ደግሞ የመሮጫ ትራኮች ይኖራሉ። እንዲሁም ደግሞ በቂ የሆነ የፓርኪንግ ስፔስ ይኖራል። ዎኪንግ ትራኮች ይኖራሉ። አንዳንድ ፕሮግራሞች ለልደት፣ ለሰርግ ለሆኑ ለአንዳንድ ፕሮግራሞች ደግሞ አዳራሾች ግቢ ውስጥ የሚኖሩ ይሆናል ማለት ነው። ብዙ አሜኒቲዎችን የያዙ እንደ ጂም፣ ስዊሚንግ ፑሎችንም አጠቃለለ ኮምፓውንድ ነው የሚሆነው ማለት ነው ፋይናሊ ሲጠናቀቅ። በጣም ጥሩ። ምናልባት ብዙ ጊዜ ሰዎች ኮንስትራክሽን ላይ ያለውን ፕሮግረስ ሲያዩ የዴሊቨሪ ታይም ነው የሚያሳስባቸውና እነዚህን ቤቶች በምን ያህል ጊዜ አስገምታችሁ ለደንበኞች ለማስረከብ አስባችሁ? በጣም ጥሩ ጥያቄ ነው የጠየቅሽኝ። ያው ፕሮግረሱን በአካል ሳይት ሂደን ከጎን ያሉ የግንባታ ፕሮግረሱን በደንብ የምናየው ሆነ ኦልሞስት 70% ፕሮግረስ አድርጓል። የስኬለተን ስራቸው እያለቀ ነው። እንዲሁም ከታች ደግሞ የፓርቲሽን ስራዎችን እየሰራን እንገኛለን። በአካል ሂደን ያለውን ፕሮግረስ ማየት እንችላለን ማለት ነው። ደስ ይለኛል። ያው ቅድም ፕሮግረሱን በአካል እናየዋለው ያልኩሽ እንደምታዩ ኦልሞስት ስራ ላይ ናቸው። ፓርቲሽን ስራቸው አልቋል። ጂ+4 ናቸው። አራተኛ ፍሎር ላይ ነው የሚገኘው። የልስን ስራቸውም እየተጠናቀቀ ነው የሚገኘው። ፕሮግረሱ በዚህ ሌቭል ደረጃ ላይ ነው ማለት ነው። በዚህ አጋጣሚ እዚህ ጋር ደግሞ ልስን ያለቀ አፓርትመንት አለ። እሱም በተመሳሳይ ጂ+3 ይሆንና በፍሎር አንድ ቤት ነው። እንደምታዩ ቻፕ ተጀምሯል። ኦልሞስት የፊኒሺንግ ስራ እየተሰራ ነው ማለት ነው። ከአንድ ወር በኋላ የፊኒሺንግ ስራ መስራት ይጀምራሉ። እዚህ ጋር ለሚገዙ ደንበኞች የማስረከቢያ ታይማችን 6 ወር ነው የሚሆነው ማለት ነው። ፕሮግረሱ በምታየው መልኩ ነው።
ስለዚህ ከ6 ወር እስከ 1 ዓመት ባለው ውስጥ ነው ለማስረከብ ያሰባችሁት ማለት ነው። ከ6 ወር እስከ 1 ዓመት ባለው ጊዜ ውስጥ በጣም ጥሩ። ምናልባት እነዚህን የቤት አማራጮች ደንበኞች መግዛት ቢፈልጉ ያከፋፈል ሂደቱ ምን ይመስላል? ያከፋፈል ሂደቱ በ1 ዓመት ለምናስረክባቸው ቤቶች ቅድመ ክፍያው 30% ይሆንና ቀሪውን 70% ደግሞ በ1 ዓመት የሚከፈል ይሆናል ማለት ነው። ለምሳሌ አሁን ደንበኛው 30% ቅድመ ክፍያ ከፍሎ አግሪመንት ይፈራረማል። ዘን 20% በየ3 ወሩ ማለት ነው። መጨረሻ ደግሞ የዛሬ 1 ዓመት ማለት ነው ዲሊቨሪ ታይም ላይ 10% ይከፍላል ማለት ነው። ሶ በአጠቃላይ 5 ራውንዶች ይኖሩታል ማለት ነው። በ5 ዙር በ1 ዓመት ውስጥ የሚከፈል ይሆናል ማለት ነው። ሙሉ ክፍያ መክፈል ለሚፈልግ ሰው ሙሉ ጠቅላላ ዋጋው ስንት ነው? ሙሉ ክፍያ መክፈል ለሚፈልግ ሰው ዲስካውንቶች አሉት። እስከ 6% ዲስካውንት ነው ያለው። ለምሳሌ ባለ 2 መኝታ ለሚገዛ ደንበኛ እስከ 1 ሚሊዮን ብር ዲስካውንት ይኖረዋል ማለት ነው። ዲስካውንት በዚህ አጋጣሚ ዲስካውንታችን የሚጀምረው ከ50% ጀምሮ ነው። 50% ለሚከፍል ደንበኛ የ4% ከቶታል አማውንቱ ዲስካውንት ይደረግለታል። 100% ለሚከፍል ደንበኛ ደግሞ በተመሳሳይ 7% ዲስካውንት ይኖረዋል ማለት ነው። ስለዚህ እዚህ ጋር እንደምታየው ባለ 2 መኝታ 107 ካሬ ቶታል ፕራይሱ 14.3 ሚሊዮን ብር ነው ማለት ነው። የዚህ 30% ኦልሞስት ወደ 4.2 ሚሊዮን ብር ይሆናል። ሜቢ ግን 100% ለሚከፍል ደንበኛ ቶታል ፕራይሱ ወደ 13.4 ሚሊዮን ብር ዝቅ ይላል ማለት ነው። በተመሳሳይ ባለ 3 መኝታ 130 ካሬ ቶታል የሽያጭ ዋጋችን 16.5 ሚሊዮን ብር ነው። ሶ ዲስካውንት እንደነገርኩሽ ይኖረዋል። 100% 50% ሲከፍል ዲስካውንት ፓኬጆች አሉት። ለምሳሌ 100% የሚከፍል ከሆነ ወደ 14.5 ሚሊዮን ብር ዝቅ ይላል ማለት ነው። አጠቃላይ ያለው የካሬ አማራጭና የዲስካውንት ፓኬጃችን እንዲሁም ደግሞ ያከፋፈል ሂደቱ ይሄን ይመስላል ማለት ነው። በጣም ጥሩ። እንግዲህ እነዚህን የቤት አማራጮች ለደንበኞች ልታስረክቡ ያሰባችሁት በፉሊ ፊኒሽድ የቤት አማራጮች ነውና ፉሊ ፊኒሽድ ስንል ምን ያካትታል? በዚህ አጋጣሚ አሁን ያወራኋቸው ቶታል ፕራይስ ዋጋችን በፉል ፊኒሺንግ ነው ማለት ነው። ያው ብዙ ሪል ስቴት ላይ አሁን ማስታወቂያዎች ምናምን ይሰራሉ፣ ግን ሽያጫቸው በሰሚ ፊኒሺንግ ነው ፕራይሳቸው የሚያስተዋውቁ። እኛ ጋር እዚህ ሜትሮ ሪል ስቴት የሚገዛ ደንበኛ ሙሉ በሙሉ የተጠናቀቀ ቤት ነው የሚገዛው ማለት ነው። ፉሊ ፊኒሺንግ ምንድነው? የውጭ ቶታሊ እንጨርሳለን። የውስጥም እነዚህ ሴራሚክስ፣ የውስጥ የባዝሩም እቃዎች፣ የውስጥ በሮች ለምሳሌ ባለ 3 መኝታ የሚገዛ ደንበኛ ሚኒመም ከ5 በላይ በሮች ይኖሩታል። የ3 ቤድሩሞች፣ የኪችን እንዲሁም ደግሞ የቶይሌቶች ማለት ነው ሚኒመም ከ5 እና ከ6 በላይ በሮች ይኖሩታል። እነሱም ኢምፖርት የተደረጉ ማቴሪያሎች አሉ። እነሱም በፉል ፊኒሺንግ ማለት ነው በሮች ይገጠማሉ። የቤት አምፖሎች በረንዳችንም ሴራሚክስ፣ መስታወት በሮች ቶታሊ ጥንቅቅ ያለ ቤት ነው ማለት ነው። ፉሊ ፊኒሺንግ በጥንቅቅ ባለ መልኩ ነው የምናስረክበው ማለት ነው። በጣም ጥሩ። እንግዲህ ከጊዜ ወደ ጊዜ የሪል ስቴት ዘርፉም እየበዛና እየተስፋፋ ይገኛል እና ብዙ ደንበኞች ደግሞ ከሚሰሙት እንዲሁም ደግሞ ከሚያዩት አንጻር ደፍሮ ለመግዛት ይፈራሉና የእናንተ ሪል ስቴት ህጋዊነቱ ምን ይመስላል? ያው ህጋዊነቱ አንደኛ እንደምታየው ኮምፓውንድ ውስጥ ሰው እየኖረ ያለ ኮምፓውንድ ነው። ደንበኞች ተረክበው እየኖሩበት ያለ ኮምፓውንድ ነው። ቅድም እንደነገርኩሽ G+1 ቪላ ቤቶች፣ ታውን ሃውሶች እንዲሁም ደግሞ G+3 አፓርትመንቶች ከዚህ በፊት የተረከቡ ደንበኞች አሉ። በስማቸው ዲጂታል ካርታ ወጥቶላቸው ኦልሬዲ ዲሊቨርድ ተደርገው እየኖሩበት ያሉ ኮምፓውንድ ነው። እሱ አንደኛ ትልቁ ጋራንቲ ነው ማለት ነው። ከዚህ በተጨማሪ ደግሞ አሁንም በአካልም ሂደን እየሰራን ያሉ ቤቶችም በአካል ሂደን ፕሮግረሳቸው ምን ላይ እንደሆነ ኦልሞስት እያለቁ እንደሆነ እነሱን ኮንፊርም ማድረግ እንችላለን ማለት ነው። ስለዚህ ወደ ሳምፕል ሃውሱ እንሂድ ማለት ነው። ሳምፕል ሃውሱ ምን ይመስላል የሚለውን እስኪ ሂደን እንስማለን። ያው እንደምታያቸው እነዚህ አሁን ኦልሬዲ ያስረከብናቸው ቤቶች ናቸው። ፋይናሊ እነዛም ቢሆኑ ስናስረክባቸው በተመሳሳይ በዚህ መልኩ የሚረከቡ ይሆናል ማለት ነው። ኮምፓውንድ ውስጥ ከገባን በኋላ እያንዳንዱ ቤት የራሳቸው የሆነ ጌት ይኖራቸዋል። ላይክ ታውን ሃውስ ላይ አፎርድ ማድረግ ማይችል ደንበኛ በተመሳሳይ መልኩ በወለል አንድ ቤት ነው፣ ምንም ልዩነት የለውም። አፓርትመንቶቹን እንደምታያቸው በጣም አሪፍ የሆነ ከለር ኮምቢኔሽን አላቸው። እዛ ጋም ያሉ አፓርትመንቶች እንዲሁም ተጨማሪ በረንዳ ይኖራቸዋል። እዚህ ጋር የምናያቸው ቤቶች በረንዳ ያላቸውም፣ እዛ ጋር ግን አሁን ለሽያጭ ያወጣናቸው ሁሉም ቤቶች በረንዳ አላቸው ማለት ነው። በጣም ጥሩ። ስለዚህ ወደ ውስጥ እንገባ አይደል? ገብተን
ያው ፋይናል ያለቁ ቤቶች ምን ይመስላሉ የሚለው ያው እንደምታየው ነው። ሰፊ ሳሎን አለን። በሮች ኢምፖርት የተደረጉ ማቴሪያሎች ናቸው። ጥንቅቅ ተደርጎ የተገነባ ቤት ነው። ሜቢ ስለ ግንባታ ጥራትም የተወሰነ ማለት እፈልጋለሁ። ልክ ነው። እንግዲህ ቤትን ስናነሳ የግንባታ ጥራትም አብሮ የሚነሳ ጉዳይ ነው። ሳይታችን ያው በአካል መጥተው ኮንፊርም ማድረግ ይችላሉ። ኮንክሪት ፍላት ስላብ ነው የምንጠቀመው። ስንገነባ ኮንክሪት ፍላት ስላብ ነው። የቤቱ ሲሊንግ ሃይትም እንደምታየው በጣም ረጅም የሆነ ሲሊንግ ሃይት ነው ያለው። ምንም አይነት ቤታችን ላይ ምንም አይነት ቢም የለም የተንጠለጠለ ሰው ቤቱ ሜቢ ሪዲዛይን ማድረግ ለሚፈልግ ደንበኛ መሀል ላይ ምንም አይነት ኮለን የለውም። ፓርቲሽኑ በጣም ነው የሚያምረው። ሰው በዛ ደረጃ ነው ማለት ነው የምታስገነቡት ማለት ነው። በጣም ጥሩ። ስለዚህ እነዚህ የቤት አማራጮች ለተወሰነ ጊዜ ቅናሽ መደረጉን ቅድም እያነሳን ነበር። ለተወሰነ ጊዜ ነው ቅናሻችን። አሁን ያወጣነው ቅናሽ ማክሲመም ለአንድ ሳምንት ጊዜ የሚቆይ ቅናሽ ነው። ሰው መግዛት ላይ የሚፈልጉ ደንበኞች በዚህ አጋጣሚ ፈጥነው ይመዝገቡ እላለሁ። ፕላስ ደግሞ ስቶካችንም በጣም ትንሽ ስቶኮች ነው ያሉን። የሳይታችን የመጨረሻ ብሎኮች ነው ለሽያጭ የሚያወጣው። በጣም ጥሩ። ይሄውን ባለ ስንት መኝታ ነው? ስንት ካሬ ላይ ያረፈ ነው? ይሄ ባለ 3 መኝታ ነው። 130 ካሬ ነው። ያው እንደምታዩ ደስ የሚል ሳሎን ነው ያለው። ሰፊ ሳሎን ይኖረዋል። እዚህ ጋር ዳይኒንግ ሩም ይኖራል። እዚህ ጋር ደግሞ ሊቪንግ ሩም፣ ማስተር ቤድሩም አለ። 2 ቤድሩሞች ይኖሩና ኮመን ባዝሩም ይኖረዋል። ኪችኑ ደግሞ ስንገባ ያየሽው ነው። ሶ ከኪችኑ ጎን የላውንደሪ ሩም ይኖረናል ማለት ነው። ሌላው እዛ ጋር አዲሶቹ ጋር እዚህ ጋር ማታዩን ነገር ተጨማሪ ሰፋ ያለ በጣም ሰፊ በረንዳ ተጨምሮበታል። ሶ 130 ካሬ አይመስልም። እንደምታዩ በጣም ሰፊ ቤት ነው። በጣም ጥሩ። እንግዲህ ባለ 3 እንደ ሳምፕል አየን እንጂ ባለ 2ም እንዲሁም ደግሞ በተለያዩ አማራጮች አሏቸው ማለት ነው። ኦልሞስት ተመሳሳይ ነው ፓርቲሽናቸው። ባለ 2 መኝታ ቤቶች ግራውንድ ፍሎር ላይ ነው የሚገኙት። ልዩነታቸው እሱ ነው። ባለ 3 መኝታ ቤቶች ደግሞ አንደኛ፣ ሁለተኛ እና 3ኛ ፍሎር ነው። ከዛ ልዩነታቸው የሚሆነው ምንድነው? የኪችናቸው ነው። አዲሽናሊ ባለ 3 መኝታ ቤቶች ላይ ኪችን ከውጭ ይኖራል ማለት ነው። እሱ ነው የተጨመረው እንጂ ፓርቲሽናቸው ሙሉ በሙሉ ተመሳሳይ ነው የሚሆነው። ከባለ 2 እና ባለ 3 መኝታ ቤቶች የውስጥ ፓርቲሽናቸው ተመሳሳይ ነው ማለት ነው። በጣም ጥሩ። እንግዲህ የምንገኘው መሀል ቦሌ ቡልቡላ ላይ ነው እና ደንበኞችም ሲገዙ ሎኬሽን ዋይዝ ምንም አያጠያይቅም እና ምናልባት ደንበኞች እዚህ ቦሌ ቡልቡላ ላይ ኢንቨስት ቢያደርጉ የሚያገኙት ጠቀሜታ ምንድን ነው? እዚህ ቦሌ ቡልቡላ መሀል ቦሌ ቡልቡላ ላይ ኢንቨስት የሚያደርጉ የሚያገኙት ትልቁ ጠቀሜታ አንደኛ ለቦሌ በጣም በቅርብ ርቀት ያለ ሳይት ነው። ሁለተኛ ብዙ ሳይት ላይ አፓርትመንቶች +20 +24 ምናምን አፓርትመንቶች ነው አሁን ከተማችን ላይ እየተገነቡ ያሉት። ይሄ ሳይት ግን ኮምፓውንድ ሆኖ +3 አፓርትመንት በፍሎር አንድ ቤት ላይክ ቪላ ቤት እንደመግዛት ነው። እዚህ ሳይት ላይ ቢገዙ እንደነገርኩሽ ለቦሌ በጣም የ5 ደቂቃ ድራይቪንግ ዲስታንስ ማክሲመም ሊኖረው የሚችለው ከ5 እስከ 7 ደቂቃ ነው። ሰው በዶላር ላይ ያከራዩት ይችላሉ። እንሽጠውን ቢሉ ደግሞ ፎርሹር ከ1 ዓመት ከ2 ዓመት በኋላ ቢሸጡት ሚኒመም ከ50% በላይ ማትረፍ የሚችሉበት ኦፖርቹኒቲ አለ። በጣም ጥሩ። ስለነበረ ጊዜ እጅግ አድርጌ አመሰግናለሁ። ግን ደግሞ በመጨረሻ ቀረ የምትል ሀሳብ ካለ ድል ልስጥ። ያው ቅድም ለማብራራት ሞክሬያለሁ። ይሄ ጌትድ የሆነ ኮምፓውንድ ነው። እዚህ ሎኬሽን ላይ ቤት መግዛት ለሚፈልጉ ደንበኞች ጊዜው አሁን ነው ማለት እፈልጋለሁ። በጣም ትንሽ ስቶኮች ነው ያሉት። በጣም የሚያምር ኮምፓውንድ ነው። ቤቶችም እንደምታያቸው በጣም ስለሚያምሩ በጣም ትንሽ ስቶኮች ለትንሽ ታይም የሚቆይ ዲስካውንት ነው ያለ። ቀድሟችሁ ደውሉልን ለማለት እፈልጋለሁ። በጣም ጥሩ። በውጭም በሀገር ውስጥ ያሉ ደንበኞች እነዚህን የቤት አማራጮች መግዛት ሲፈልጉ በምን አማራጮች ያገኟቸዋል? በዳይሬክት የቢሮ ስልክ ቁጥራችን በ0956 56 57 59 በመደወል ሊሆን ይችላል። በዋትሳፕ ኦር በቴሌግራም ቢደውሉልን እኛን ኮንታክት ማድረግ ይችላሉ። ከዚህ በተጨማሪ ግን ሞር ከሀገር ውጭ ያሉ ደንበኞች ሽያጩን በውክልናም መግዛት ይችላሉ። ሜቢ ደግሞ እዚህ ተወካይ የሌላቸው ደንበኞች እኛ ድርጅታችን ሜትሮ ሪል ስቴት ራሱ በዲኤችኤል አግሪመንታቸውን ባሉበት ድረስ መላክ ስለሚችል ቀላል ነው ብዬ አስባለሁ። መልካም። ስለነበረን ጊዜ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንልህ። አመሰግናለሁ። ውድ የገበያ ሚዲያ ተመልካቾቻችን በሜትሮ ሪል ስቴት ተገኝተን ያደረግነው ቆይታ ይሄንን ይመስል ነበር። እነዚህን የቤት አማራጮች መግዛትና ማግኘት ከፈለጋችሁ ደግሞ ታች ባለው ስልክ ቁጥር መደወልና ማግኘት ስላላችሁ ፕሮግራሙን የመራው እኔ ትንግርት ሙሉጌታ ከካሜራማናችን ሃይማኖት አብዱ ጋር በመሆን ያደረግነው ቆይታ ይሄንን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ሆነላችሁ። ጤና ይስጥልኝ።